ሰላም በአራት መቅጣጫ የምትገኙ የቻናሌ ቤተሰቦች እንዴት አላችሁ? ደህና ቆያችሁ ወይ? በአጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቤተሰብ አባል እንድትቀላቀሉ በአክብሮት ጠየቅኳችሁ። እንደ ሁል ጊዜም ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮ ትንሽ ለየት ይላል። ዛሬ በመረጃ መልክ ነው። መረጃ ነው ዛሬ የመጣሁት። ያው እንግዲህ እስከ መረጃ የመጨረሻ አብራችሁኝ እንድትቆዩ በአክብሮት ጠየቅኳችሁ። ለዚህ ቤት አዲስ ሆናችሁ ሰዎች ሰብስክራይብ በማድረግ እንግዲህ ቤቱን እንድትቀላቀሉ በአክብሮት ጠየቅኳችሁ። ያው አንድ ብለን ጀምረናል። አሁን ያለንበትን ሰብስክራይብ አድርጋችሁ እንድታዩ ጋበዝኳችሁ። ያው መረጃ ሰብሰብ አድርጌ መጥቻለሁ። የዛሬ መረጃ ስለ ገለቴ ቡርቃ ይመለከት ይሆናል። ገለቴ ቡርቃ ያው እንግዲህ እንደሰማችሁ ሙሉ ሀብቷን በባሏ እንደተቀማች አንድ የቴሌቪዥን ፕሮግራም ላይ ቀርባ ተናግራለች ይመስለኛል። መጀመሪያ የቀረበችው ገመዳ ሾው ላይ በአፋን ኦሮሞ ነበር ቀርባ የተናገረችው። ከዛ በኋላም ሰይፉ ላይ ቀርባለች መሰለኝ። በጣም ያሳዝናል። እውነት ማለት ለሀገሯ ደምታ ወርቃ እንደዛ ሆና ይሄ በደል መድረሱ በጣም ያሳዝናል። እስቲ ያለችውን ነገር በትንሹ ቀንጨብ እያደረግን ቪዲዮውን አብረን እናያለን። ለዚህ ቤት አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቱን እንድትቀላቀሉ በአክብሮት ጠየቅኳችሁ። አይዞሽ ገለቴ አይዞሽ በቃ ምን እናድርግ፣ በቃ ምንም ማድረግ አይቻልም። ቤት ነው 10 ቦታ ማለት ነው። ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። እገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው አለ 11 ቤት ማለት ነው። 5 መኪና ተዘረፉ ነው መሰለኝ። ፍራሽ ንብረት ነው። ንብረት በሙሉ ስንት ቤት ነበር የገዛሽ? 11 ቤት 11 አረድ 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር። አዎ ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ ይሄ ሁሉ አሁን ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል፣ ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ ይቃውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉ ወደ ቤት ገብቼ ቁጭ ብዬ ነው አልኩት። አንቺ በሩጫ ህይወት ያትፈራ ያው ማለት እንግዲህ ያው የሷን ነው በአጠቃላይ እየሰማን ያለ ነው። በጣም ነው የሚያሳዝነው። 11 ቤት 5 መኪና በአጠቃላይ እንደተወሰደባት ነው እየተናገረች ያለችው። ታውቃላችሁ አንዳንዴ በቃ እኮ አበሻ ተረቱ እውነት ነው አለ አይደለ? ጠላቴን ጠብቃለሁ ወዳጄን ጠብቅልኝ የሚባለው እኮ እዚህ ጋር ነው። አንዳንዴ አጠገባችሁ ያለው ሰው ነው እኮ የእናንተ ትልቁ ጠላት፣ በጣም ትልቁ ነቀርሳ አጠገባችሁ ያለው ሰው ነው። በጣም ባይዘወኛ መጠንቀቅ ያለብን በቃ የቅርባችን የሚመስሉ ሰዎች ናቸው። በጣም ብዙ ጊዜ አታክ የሚያደርጉን ብዙ ጊዜ ክፉ ነገር። ምክንያቱም አንዳንድ እናንተ በቃ ይሄ ወዳጄ ነው እንደዚህ ነው ምንም አያደርስም ብላችሁ ጥንቃቄ አታደርጉም። እናንተ ጥንቃቄ የምታደርጉት በጣም ሩቅ ካለው ነገር ነው። እና አሁን እሷ ለፍታ እንደዚህ ያመጣችሁን ከአንዳንድ ባዶ መቅረቷ በጣም ነው የሚያሳዝነው በእውነት በጣም ፍራሽ ንብረት ነው። ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ? 11 ቤት ያው የቀጠለ ነው። 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር። አዎ ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ ይሄ ሁሉ ሁሉ ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል፣ ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ ይቃውን ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት። እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል። ቁጭ በበት ያልኩት ለእናቱ ይሸጣል።
ከዛ አስባችሁታል? ባለ አንድና ሁለት እናትየው እንድትኖርበት የሰጣችሁን ቤት አዙሮ ለእናትየው መሸጥ ላይ ያረፈ ነው። መንግስት ነው ሽልማት ፈጣነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን 1997 ማለት ነው። እሺ ይሄንን በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት። ይሄንን ለእናቱ በ200 ሺህ ብር ይሸጣላችኋል። ከዛ በኋላ ማንን ነው የምትከሰው? እንግዲህ ቆይ አሁን በሩጫው ዓለም ሀብት ማፍራትሽ ይታወቃል። ከሱ በኋላ ወደ ፍርድ ቤት ሄደ ጉዳዩ። ወደ ፍርድ ቤት በቃ ሄደ። ንብረቱን በቃ መከፋፈል ላይ ልክ ስንደርስ እንከፋፈላለን። ከጋብቻ በፊት ያፈራው ራሱ አለኝ። ይሄ ቤት 2 ቤት አለኝ። ከ7 ሀገር ያልገባው ገንዘብ አለኝ ብዬ አስመዝግቤ ያለው 1 ሚሊዮን ብር ደግሞ አካውንቴ ውስጥ አለ። ትዳር ሲመሰርት የመንደር ውል በሽማግሌ ፊት ተዋውለናል። ይሄ ሁሉ እንግዲህ እያለን ነው የተጋባ ነው። የልጅነት ባሌ ነው። ከዛ በፊት እኔ ራሱ ያው ከክፍለ ሀገር ስመጣ ያው ምንም ያውቀው ነገር የለም። ዛሬ የሚያወራ አማርኛ ራሱ በትክክል አላወራም። አማርኛውም በትክክል አላነብም አልጽፍም ነበር። እዚህ ከመጣ በኋላ ነው ራሴን አስተምሬ ሁሉም ማድረግ የቻልኩት። ማንበብም መጻፍም መናገርም የቻልኩት። በየማ እናቴ ደሃ ናት። ጎዳና ላይ ነው ያሳደገች። የሰው ፍርፋሪ እያበላችኝ ቤተክርስቲያን በጣም ነው የምታሳዝነው። በየቦታ እየሄደች ያለ አባት አካል ጉዳተኛ ናት። በዛው ላይ በዛ ልክ በጣም ተጋድላ አድርጋ ነው ያሳደገችኝ። የሀብታም ልጅ አይደለሁም። ግን አንቺ በስራዬ በሙያዬ በመጣውበት ሀብታም ልጅ ነኝ። ከመጣው በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ። ያንን ትዳር ሲመሰርት እና ይሄ ሁሉ የገዛ እናቱ ቤት ስልህ አሁን የራሴ እንዲኖሩበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደል? ከሱ ጀርባ ነበር የሚኖሩት። ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም። መንግስት ሽልማት የሰጣኝ ቤት ውስጥ ነው። እዚህ ገርጂ መብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው። የሱ እናቴ ነው በማለት ማለት ነው አስቀመጥኩት። እሺ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሚሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ። የኔ ጥያቄ መጀመሪያው ራሱ እንዴት ነው እሱ ውክልና ካልተሰጣኝ እኔ ላስተዳድር ብሎ ራሱ ጠይቅ። ይሄ ሰውዬ አቅዶ ነው እየተጓዘ የነበረ። በቃ እሷ ገንዘቧን ለመብላት ከገጠር እንደመጣች አውቋል። ከተማውንም እንደማታቅ ያው ትናገራለች። በላዳ ሲያመላልሳት እንደነበረ በደንብ አጥንቷታል። ገባ። እኔ ንብረቱን ላስተዳድር ውክልና ስጭኛላት። ልክ ውክልናውን ስትሰጠው እንግዲህ እሱ ያው ስራውን ማሳለጥ ጀመረ ማለት ነው። ሙሉ የሷን ንብረት ለመውሰድ እንጂ ያው መቼም ዝም ብላችሁ ይሄን ነገር ስታዩት ከሱ ያለውን ነገር እስካሁን አልተናገረም። እሱ ለምን እንዲያ ሁሉ ነገር ላይ እንደደረሱ ምንም የተናገረው ነገር የለም። ከሱ አንግል ግን ስታዩ ያው አትሌት ነች። እኛ ሀገር አትሌት ታውቃላችሁ አይደለ? በየቦታ አዲስ አበባ ውስጥ በየቦታ ነው ፎቅ ያላቸው እና እሷ ሀብታም እንደሆነች ገንዘብ እንዳላት ይታወቃል። መቼም ከሱ ይሄን አክል ገንዘብም ለመውሰድ ነው ተብሎም እንትና አይባልም። ግን እሱ በቃ አጥንቶ ነው አቅዶ የሷን ንብረት በአጠቃላይ ለመቀበል ነው። ምክንያቱም ወዲያው እኔ ውክልና ስጡኝ ላስተዳድር ንብረቱን። አብረ እየኖር ካለ አንድ ቤት ውስጥ የምትኖር ከሆነ ባልና ሚስት ከሆንክ ምን ውክልና መውሰድ ያስፈልጋል? ምክንያቱም ኦልሬዲ አንድ አካል ነህ። ሁለት ነበርክ፣ ስትጋባ አብረ መኖር ሲጀመር አንድ አካል ሆነሃል። ከሷ ላይ ምን ውክልና መውሰድ? ያው በቃ የሷን የዋነት ተጠቅሞ ነው እሱ። አስባቸዋል። ከ11 ቤት 10ሩን ቤት ማለት ነው
መኪናውን በአጠቃላይ እያለች ያለችው እኮ 10ሩን ቤት ከተወሰደባት በኋላ አሁን አንዱ ራሱ እኮ ልሸጥባት ነው ማለት ይሄ ነገር ያው ይሄ እንደ መረጃ ነው እንጂ ከህግ አንፃር ምንም አናውቅም። ግን እንደዚሁ ራሱ ከውጭ ሆነን ስናይ ይሄ ሰውዬ የሆነ ባለስልጣን እጅ ያለበት አላ የሆነ አካልን ተጠቅሞ ነው እቺን አትሌት እንደዚህ ለመጉዳት የተነሳው እንጂ የሆነ ነገርማ ከጀርባው ሳይኖር እንዴት 10 ቤት ቢያንስ አላ 50 ቢያንስ በጣም ነው የምታሳዝነው። እንግዲህ ይሄን ደግሞ ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ ወጥቷል። ያው በመግለጫቸውም ከሷ ጎን እንደሚቆሙ ተናግረዋል። ማለት ከገለቴ ጎን እንደሚቆሙ ተናግረዋል። እስቲ አንድ ቪዲዮ አይተን እንመለሳለን። ኢሞሽናል ላለመሆን ሞክራለሁ። እንግዲህ ዛሬ የተገናኘንበት ጉዳይ ገለቴ ቡርቃ በደረሰባት ጉዳይ ላይ ነው የተገናኘ ነው። እንግዲህ ገለቴን ቡርቃ እንደ አትሌት ከኔ ዘግይታን ብትመጣ አብረን በተለያዩ በዓለም ሻምፒዮና በኦሎምፒክ በክሮስ ካንትሪ ከኛ ባልተናነሰ አገሯን አህጉሯን ወክላ በትልቅ መድረክ የተወዳደረችና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀውም መቼም አይደለም ሊባልም አይችልም። ዛሬ እንግዲህ ገለቴ ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮምኛ ጣቢያ ላይ ተገኝታ ያደረገችውን ቃለ መልስ አይተናል። ትላንትናም በሰይፉ ፋንታውን ላይ ተናግራለች። እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬም በመስራት ስለማቀው ትላንትና እሷም ተናግራለች። አዲስ አበባ ስገባ አማርኛ እንኳን አልችልም፣ በራሴ ጥሬ ነው አማርኛ መጻፍም መናገርም የቻልኩት። እውነቷን ነው። እኛን እንኳን ስትጠራ ሴቷን አንተ ወንዱን አንቺ እያለች ነበር የምትጠራው። በጣም በልፋት በጥራት እዚህ የደረሰች አትሌት ነው። እንደተናገረችው እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም ያው እንግዲህ እንደሰማችሁት ነው። መሰረት ያለችው ትክክል ነው። በጣም ማለት ከገንዘቡ ባሻገር እንግዲህ መሰረታውን ይመስለኛል 41 ወይ 42 አመቷ ነው። በእርግጠኝነት በደንብ አለ 41 ወይ 42 አመቷ ነው መሰረት። የዛሬ ሳምንት እንደዛ የሆነ የሷን ኢንተርቪው ያየው ነበር 41 መሰለኝ እና 3 ልጅ አለኝ ብላለች። እንግዲህ ገለቴ ከሷ በ3 አመት የምታንስ ከሆነ 38 እንደዛ ነው። ትልቅ ሰው አስተዋይ ስትሆን እንግዲህ ያው ከገንዘብም ወዳ ነው የምታስበው። እንደ መሰረት ቢያንስ ልጅ መውለድ የነበረባት ገንዘብ ሳታጣ ያላትን የራሷን ሀብት በሰው ተቀምታ ዘሯን እንኳን ሳትተካ፣ ይሄ በጣም ነው የሚያሳዝነው። በጣም ባይዘው አሁን ይሄን ቪዲዮ እየቀረስኩኝ እያየሁ ነበር።
ያው የቀድሞ ባሏ በቁጥጥር ስር እንደዋለ አሁን እየተነገረ ነው። እንግዲህ ገለቴ የሚገባትን ፍትህ ጀስትስ ታገኛለች ብለን ተስፋ እናደርጋለን። ማለት በጣም ነው የሚያሳዝነው። ያው እሷ እንዳልኳችሁ ነው። ከሱ በኩል ያለው ምንም የሰማነው ነገር የለም። ግን ቢያንስ እሷ ስትናገር ኦኬ እንካፈል 50-50 ብላውን ካን ስትጠየቅ ልጁ አይ በልተነዋል፣ በቃ የለም ተበልቷል፣ የእሷ አካውንት ላይ ገንዘብ አላስገባ። አንድ ቤት እንደሷ ስትናገር ምንድን ነው ያለችው? ከገስት ሞል ጀርባ ያለውን 500,000 ብር ነው የሰጠችው። እንግዲህ እዛ ሰፈር ላይ ብቻ እየሆነ ያለው ደባ በጣም ነው የሚያሳዝነው። ግን እቺ ጀግና አትሌት ያው ጀስትስ እንደምታገኝ ባለሙሉ ተስፋ ነኝ። ሆፕፉሊ ኔክስት ላይ እንግዲህ ያው ጀስትስ ሰርቭ ተደርጎ ሀብቷን ሙሉ ሀብቷን መልሳ ባታገኝም እሱ ቅጣቱን ተቀብሎ ደግሞ ወደምትወደው ወደ ሩጫዋ ወደምትወደው ትራክ ደግሞ እንድትመለስ ያው ከወዲሁ ደግሞ ምኞቴን ገልጽላታለሁ። እንግዲህ ያው የዛሬ ቪዲዮ ይመስል ነበር። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ የዚህን ቤተሰብ አባል እንድትሆኑ ጠየኳችሁ። በሚቀጥለው ቪዲዮ ተመለስ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ብያችኋለሁ። ቻው።